ሸገር ካፌ ሸገር ካፌ ሸገር ካፌ ሳምንት የተጀመረው ከ1909 እስከ 1928 ያለውን የኢትዮጵያን ታሪክ በሁለት ንዑስ ዘመናት በመክፈል የሚመረምረው ውይይት ዛሬም ቀጥሏል። ጠረጴዛው የዶክተር ተካልኝ ወልደማርያምና የዶክተር ዮናስ አሸኔ ነው። ሁለታችሁም ስለመጣችሁ በጣም አመሰግናለሁ። አድማጮቻችን ዮናስ አልተመለሰም፣ ከአጥር ውጭ ነው ያለው። ለማንኛውም ውይይታችንን በዚህ አይነት እንቀጥላለን። ባለፈው ሳምንት ሶስቱን ምዕራፎች ከ1909 እስከ 1913 ዘውዱ ከውስጥ መፈረካከስ የታየበት ነገር ግን የተቀናጀ ህብር መደማመጥ የታየበት ከ1913 ወይም 14 እስከ 1921 የውስጥ መገፋፋት፣ የፉክክር፣ የመናቆር፣ የፍጥጫ ጊዜ ከ1921 እስከ 22 አንዱ ወገን አሸንፎ የበላይ ሆኖ የሚወጣበትን ካየን ከ1922 በኋላ ያለውን ሁኔታ ለመረዳት ይረዳናል ብለሃል ተካልኝ ባለፈው ሳምንት። ይህን ወቅት በሚመለከት ከሞቢላይዜሽን ከሬስቶሬሽን እና ከሪፎርም ጋር የሚገናዘቡ አንዳንድ ምሳሌዎችን ብታሳየን። የመጀመሪያው ዘመን ላይ እቼ የመጀመሪያ የ4-5 ዓመት ጊዜ ኢያሱ እስኪያዙ የነበረበት ጊዜ ሁለቱ ወገኖች ምንም እንኳን አንዱ ስለ አንዱ የሚረብሸው ነገር ቢኖርም የየራሳቸውን ኢኒሼቲቭ እያንዳንዳቸው ሁለቱም ይወስዱ ነበር። አሁን ለምሳሌ አንድ በጣም ኢንትረስቲንግ ነገር በንግሥተ ነገሥታት ዘውዲቱ ስልጣን እንደያዙ ወዲያው ብዙ ሳይውሉ ሳያድሩ መጀመሪያ ያደረጉት ነገር ከከፋ ገዢ የነበሩትን ሥላሴ ስርዓት ውስጥ እንትን የሆኑትን ወልደ ጊዮርጊስ አቦዬን ንጉሥ ያደርጓቸዋል። ይመጡና ዘውድ ይሰጧቸዋል እና በኮሮኔሽኑ ላይ በንግስና ስነ ስርዓቱ ላይ አገራችንንና ሕዝባችንን እንድትረዳበት ይሄንን ዘውድ ሰጥቻለሁ ነው የሚሉት። ንግስቲቱ ናቸው የሚሰጡት እና ይሄንን አስተፈሪ ወይም የዛኛው ወገን ደግፎትና ወዶት አይደለም የሚሆነው። ግን እሳቸው ደግሞ ይሄ ከምኒልክ ቤተሰብ ጋር የተያያዘ እና ያንን የቀደመውን ስርዓት ቶሎ እንዳይሸረሸር ነው ያደረጉት እና ግን ያው ቶሎ ብለው ወደ ጎንደር ይልኳቸዋል። የጎንደር ገዢ አድርገው ነው የሚልኳቸው እና ብዙም ደግሞ አልቆዩም። ከእሳቸውም ብዙ አልቆዩም። በኋላ ይሞታሉ። በኋላ ሌላ ኢሹስ ያስነሳል ስለ ጎንደር አገዛዝም ሆነም ስለ ዘውዲቱ ስልጣን። ሁለተኛው በዛ ጊዜ ብዙ ቦታ ላይ ዳግማዊ አፄ ምኒልክን እንደገና የማስታወስ ብዙ ቦታ ላይ ዝክር እንዲደረግ ስለ ዳግማዊ አፄ ምኒልክ በየቦታው ሜሞሪያል ነገር እንዲደረግ እንደ ተስካር ማውጣት ሰፊው ንግስት ራሳቸው ወይዘሮ ጣይቱ ያኔ አልሞቱም ነበር። የዳግማዊ አፄ ምኒልክን ተስካር አውጥተው ብዙ ሳይቆዩ ነው የሞቱት፣ ግን ለዛ ጊዜ ደርሰዋል እና አልጋ ወራሽ ራሳቸውም አድርገው ነበር። ፊታውራሪ ሀብተ ጊዮርጊስ አድርገው ነበር። ራስ ካሳ ሰላሌ ደብረ ሊባኖስ ብዙ እንትን አድርገው ነበር። ደብረ ታቦር ድረስ እዛም ተደርጎ ነበር። እዚሁ የውሎ ለቅሶ የውሎ ሀዘንም ተስካርም ነገር ነው። እንግዲህ ከኢያሱ ከተወገዱ በኋላ ይህንን ነገር የከለከሉትና ያወቁት እሳቸው ናቸው ከሚል የመጣ የሚነሳ ነው። እሳቸው ያደርጋሉ እና የዳግማዊ ምኒልክ መታሰቢያ ቤት ይገነባል። ተአካ ነገሥት የሚባለው ይገነባል እና በዛው ሰሞኑ እስጢፋኖስ ቤተክርስቲያንም እንደዚሁ ይገነባል እና ይሄ ምኒልክን ውለታ ማሰብ የምኒልክን ነገር እንደገና የማጉላቱ ነገር ከዛም ተያይዞ ኦፍኮርስ የንግስቲቱ ስልጣን ምንጭ የሳቸው ስለሆኑ ከሳቸው ጋር ነገሩን ማያያዝና የሳቸውን አቺቭመንት ማጉላት አንድ የዕለት ተዕለት ዋና ስራ ይሆናል ማለት ነው። እንደዚሁ ወዲያው ደግሞ በጥፋት ምክንያት ከመንግስት ሸሽተው በዱር በገደል በሽፍትነት የነበሩ ሰዎች አዋጅ ያወጣሉ። ሰው መመለስ ይጀምራል። የሸሸ ወደ ኤርትራም እና የተለያዩ የቅኝ ግዛት ሀገሮችም የገቡ ሰዎች መመለስ ይጀምራሉ። እንደነ ደጃዝማች ገብረስላሴ ባሪያ ጋር እንደዚህ አይነት ነገሮች ይኖራሉ እና
በዛ መሀል አንዳንዴ ራስ ተፈሪንም እንደዚሁ በተወሰነ ደረጃ ትንሽ በልክ እንዲሆኑ የማስፈራራት ወይም የመያዝ ሙከራዎች ይደረጋሉ። በተለይ በመሀል ሰፋሪ የሚባለው በቤተ መንግስቱና በተለያዩ የሀገሪቱ ክፍል ካለው የቤተ መንግስቱ ጦር ጥቅል ስም ነው የመሀል ሰፋሪ የሚባለው እንጂ አሁን በምናውቀው የፖለቲካ ቋንቋ መሀል ሰፋሪ አይደለም። መሀል ሰፋሪ አይደለም፣ ግን ኢንትረስቲንግሊ መሀል ሰፋሪ ይሆናል በፖለቲካው። በዘውዱ የሁለቱ ኃይሎች መሀል ደግሞ የተለያዩ ጨዋታዎች ይጫወታል። አንድ ጊዜ አንዱ ወገን ነበር በደጃዝማች አባውቃው የንግስቲቱ ደጋፊ ሆኖ እሳቸውም አይዞ በርታ ይሉት ነበር ይባላል። ያን ጊዜ የእሳቸው ወገን ሆኖ በኋላ ደግሞ ራስ ተፈሪ ይዘውት ሞቢላይዝ አድርገውት ለእሳቸው ፕሮጀክት አስገብተውት ደግሞ እሳቸውን ይደግፍ ብቻ ሳይሆን ንግስቲቱንም ይሄን ካላደረጉ በኋላ መጨረሻ ላይ ንጉሥ ካላደረጉልንም የሚለውም እሱ አይነት እና ይሄ እሳቸውን ትንሽ ቼክ አድርጎ ለመያዝ ሙከራ ይደረጋል። በዛች በመጀመሪያ ፌዝ ውስጥ ራስ ተፈሪም በዚህ ጊዜ ውስጥ ሁለተኛ ደረጃ ሰከንደሪ የሆነ ፖዚሽን እንዳለው ተቀብለውት ለጊዜው ግድ ነውና ከምኒልክ ልጅ ጋር እኩል እኔም ዘውዱና ዙፋኑ ይገባኛል የሚል ፈጠጥ ያለ አይነት አቀራረብ አላደርጉም እና የመኳንንቱ ሳፍንቱ እርሶ አልጋው ለጌታችን ልጅ እሳቸው ይገባል፣ እርሶ አልጋ ወራሽ ሆነው የመንግስቱን ስራ ይሰራሉ የሚለው ነገር እንዳለ ሆኖ ይሄ አልጋ ወራሽ ነው። በመጀመሪያዎቹ ሳምንታትና ወራት ይነገር የነበረው ነገስታት ዘውዲቱ እና ልዑል አልጋ ወራሽ ብቻ ነው እና ይሄን እንደ ራሴ የምትል ቃል ደግሞ በኋላ ትገባለች። እንደ ራሴ የምትለዋ ነገር ከልክ በላይ መጀመሪያ በጥንቃቄ ነው። እኔ እንደ ራሴም ነኝ የመንግስቱ ስራ የሚለውን ነገር ፑሽ አያደርጉም፣ በጥንቃቄ ነው የሚሉት። እንደ ራሴ ነኝ ሲሉም ደግሞ ንግስቲቱ እና ወገኖቻቸው ሊቀበሉት በሚችሉት አይነት ደረጃ በአንዳንድ ጉዳይ ላይ እሳቸውን ወክለው ነው። ንግስቲቱም እንደሚሉት ረዳታቸው ሆነው የሚሰሩ ናቸው እንጂ እንደ ራሴ ሆነው ወይም እንደ ባለጉዳይ ድሮ እንደ ራሴ ሞግዚት ይባላል። በጣም ወጣትና ገና ለአቅመ አዳም ያልደረሱ ሰዎች ወደ ዘውዱ ሲመጡ የሚመክሯቸው የሚያሳድጓቸው እና በጥንቃቄ የሚመሯቸው እስከዛ ድረስ ደግሞ በእነሱ ስም መንግስቱን የሚመሩ ሰዎች እንደ ራሴ ይባላሉ። ግን እንደ ራሴዋም በኋላ ቀስ ያለች የምትገባ ነገር ነው የምትሆነው። መጀመሪያ በአልጋ ወራሽነቱ የጦፈ ክርክር አይኖርም። አልጋ ወራሽ ማለት ብቻ አይደለም እኔ እኮ እንደዚህም ነኝ የሚለው ነገር ያን በኋላ ነው እና እንደውም በኋላ እንኳን ባለሙሉ ስልጣን የሚለው ነገር ደግሞ ይመጣል። እንደ ራሴም ስትሆን እና ባለሙሉ ስልጣን እንደ ራሴ ስትሆን ይለያያል። ስለዚህ አልጋ ወራሽ መሆን፣ እንደ ራሴ መሆን፣ ባለሙሉ ስልጣን እንደ ራሴ መሆን እነኚህ ሶስቱ የተለያዩ የስልጣን እርከኖችና የተለያዩ አቅሞችን የሚሰጡ ፖዚሽንስ ናቸው እና እዚህ ምጉት ውስጥ ይህንን ነገር መሞገቱን ለጊዜው አቆይተውት ቆዩ። ለዛች ለመጀመሪያዋ ጊዜ የተደማመጡ በጥንቃቄ የጋራ ጠላት ስላለ ይህን ነገር ማሳለፍ በሚባልበት ዘመን ያንን አሳለፉ። ከሚኒስትሮችም ጋር እንደዚሁ በጥንቃቄ ግን በአገም ጠቀም ቀረብም ራቅም ሳይሉ በጥንቃቄ የሚሄዱበት ፌዝ ነበር። በሁለተኛው ፌዝ እንግዲህ አክቲቭ ኮምፒቲሽን ያልኩት ቅድም ዋናው ፉክክሩ በሚመጣበት ጊዜ ኢያሱ መያዝ ተከትሎ ወዲያውኑ የሚኒስትሮቹ ሪሙቫል ይመጣል። በዚህ ተነስቶ ወደ ንጉስነት የሚያመራው መንገድ ይጀመራል ያልኩበት ነው። በዚህ ውስጥ እንግዲህ እነኚህ ሁለቱ ወገኖች የተለያዩ ወገኖችን ለመሳብና ለመያዝ ሙከራ ያደርጋሉ። በተለይ በመኳንንቱና በቤተ ክህነት መሪዎች በአቡኑና እጨጌው የሚመሩ ኃይሎች እነዚህ ሁለቱ ላይ እነዚህን ወደ ወገኖቻቸው ወደ እነሱ ለመሳብ ከፍተኛ ሙከራ ያደርጋሉ እና መሳሳቡ በጣም የሚጦፉበት ጊዜ ነው ለማለት ነው። ሶስተኛው ከ21 ጀምሮ ያለው የተፈሪ ፋክሽን ወይ የተፈሪ ወገን እሱ ወደ ኦፌንሲቭ የሚገባበት ነው ብለናል እና ያንን በጣም እንደ አንድ አስፈላጊ የሆነ ነገር የሚያደርገው ምንድን ነው? የንጉሥ ተፈሪ ንጉሥ ሆነው ሲነግሱ ንግስናው አዲስ አበባ ብቻ አይደለም የተከበረው። የንግስናው ስነ ስርዓት አዲስ አበባ ውስጥ በሆነው ኢቨንት ብቻ አይደለም የተደረገው። በሀገሪቱ ብዙ ቦታዎች ላይ በተለያየ ቀን ብዙ ቦታ እንደ ናሽናል ኢቨንት
ተደረገ ማለት ነው። ማለት በሐረር፣ ኢሉባቡር፣ አድዋ፣ ጎጃም፣ ደምቢዶሎ ያኔ ሳዮ ነበር የሚባለው፣ ድሬዳዋ፣ አስበትፈሪ፣ ደብረ ብርሃን፣ ጎጃም፣ አድዋ በተለይ እነዚህ ደግሞ በጣም ኢምፖርታንት ናቸው። ጎጃም ተወላጅ ባላባቶች የሚገቡት፣ አድዋም እንደዚሁ ሂስቶሪካል እንትን አለው። እነዚህ ጋር ሁሉ ጋር የንግስናው ስነ ስርዓት ተከበረ። እንግዲህ ንጉስ ነው የተባሉት እንጂ ግን ይሄ ነገር ለንጉስ ወልደ ጊዮርጊስ አልተደረገም። ንጉስ ሆኖ ሎካል ኦቶሪቲ መሆንና ንጉስ ሆኖ የማዕከላዊ መንግስት ስልጣን ጋራ የሚያቀራርብ ያንን ስልጣን እንትን የሚያደርግ ነገር እና በተወሰነ ደረጃ ብዙ ክርክርም የነበረበት ነው። ምን ማለት ነው ንጉስ ማለት? አንድ ከተማ ሆነ እኔም ንጉስ ነገስት እሱም ንጉስ ምን ማለት ነው የሚላለ በዛ ያን ጊዜ ብዙ ክርክር ነበር። እሳቸው ንጉስ አድርጎ ከዚህ አስወጥተው ልክ እንደ ንጉስ ወልደ ጊዮርጊስ ወደ ጎንደር ለመላክ ፈልገው ነው እንደዚህ የሚል ብዙ ወራወር ነበረ። ግን በዚህም ውይይት ውስጥ በዚህም ዳያሎግ ውስጥ በዚህም ፉክክርና ኔጎሽዬሽን ውስጥ ንጉስና ንጉሰ ነገስት ሪሌሽንሺፓቸው ምንድነው የሚል እና ምን ማለት ነው ትርጉሙ ምንድነው? በአንድ ቦታ ሆኖ ንጉስና ንጉሰ ነገስት በአንድ ከተማ ሁለት ንጉስ ይኖራል ወይ? ትርጉሙ ምንድነው? በምን አይነት እና ይሄ የሚፈጥረው ክርክር እና ዳያሎግ አለ። እንግዲህ አዲስ ይህን ሁኔታ እንዴት አድርገን ሌጂቲማይዝ እናደርገው በሚለው አካባቢ ብዙ እና ይሄ በጣም ኢምፖርታንት ነው። በዛው ሰሞን የቤተ ክህነትን መሪዎች በተለይ እጨጌውን ከቤተ መንግስት እና ቤተ መንግስት እጨጌው ይቆያሉ ይከርማሉ ማለት እልፍኝ ውስጥ ብዙ ጊዜ ይቆያሉ ማለት ንግስቲቱን ያግዛሉ ይረዳሉ የሚል ነው። እና የለም የቤተ ክህነት ሚና መሆን ያለበት ውጭ ሆኖ ግጭት ሲፈጠር ወይ አለመግባባት ሲፈጠር ወይ የሀሳብ መፋለስ ሲፈጠር ማስማማት ነው እንጂ ምንድነው አንድ ቦታ መክረም አንዱ ወገን ጋር ብዙ ማንዣበብ በሚል ግን ይሄ መሀል ሰፋሪ እንትን ብሎ ይውጡልን ቤቶ ይቀመጡ የሚል አይነት ነገር እና በአጠቃላይ ይህንን ኃይል ገፍቶ ከቤተ መንግስት ስለዚህም ከስልጣን አካባቢ ትንሽ ገሻሽ ማራቅ እንኳን ባይሆን እንዲሆን ነገር ይደረጋል። እና ከሁሉም በላይ በዚህ ምዕራፍ ንጉሱ በአዋጅ በስማቸው አንዳንዴም በንግስቲቱ ስም ይሆናል፣ ግን በስማቸው አዋጅ ያወጡና በጋዜጣ እየታተመ በዛ መግዛት ይጀምራል። ራሳቸው ኢንዲፔንደንት የሆነ ክሌም ቱ ኦቶሪቲ አላቸው ብቻ ሳይሆን ያንን ወደ ፕራክቲስ በሚወስድ መልክ ይጀምራሉ። እና በተለይ ፕሮፐርቲን ሀብትን በተለይ ርስትን በተመለከተና ትምህርትን የትምህርት ስርዓትን አዲስ የትምህርት ስርዓትን በሀገሪቱ ውስጥ በማስገባት ረገድ በጊዜው ብዙ ሰውን ያነጋገሩ እና የመንግስት አዲስ አካሄድ መገለጫዎች ናቸው የተባሉ ነገሮች ይደረጋሉ። ስለዚህ ከንግስቲቱና ከሳቸው ደጋፊዎች ውጪ ሆኖ ዳይሬክትሊ ገቨርን የማድረግ እንደ ባለሙሉ ስልጣን እንደ ራሴ ብቻ ሳይሆን እንደ ንጉስ ሆኖ በራሳቸው የመንቀሳቀሱ ነገር ይቀጥላል። ይሄ እዚህ ውስጥ በጣም ኢንትረስቲንግ ዲቴልስ አሉ። ግን ምናልባት በጥያቄ መልክ በኋላ ካነሳሽው ቢሆን እስካነሳው ይሻላል። ትምህርትና ፕሮፐርቲን በተመለከተ ምንድን ነው የተደረገው፣ ለምን ሲግኒፊካንት ነው የሚለው ማለት ነው። ትውልቱ ደግሞ መሆናቸው ባህሪያቸው በዛን ጊዜ ሀገር ለማረጋጋት አስተዋጽኦ አልነበረውም ወይ የሚል ነው። ምክንያቱም አንድ ነገር አይቼ ነበረ ምንም ሳላውቅ በአባቴ ዙፋን ላይ ያስቀመጣችሁኝ ብለው የሚሉበት አለ። አስተዳደር ካለማወቅ የተነሳ ህዝቡን እርስ በርሱ ተፋጭቶ ከሚያልቅና ራሳቸውን አልቻሉም ተብሎ በዘመነ መንግስቴ ባዕድ መንግስትና ገዢ በኢትዮጵያ ላይ ከሚገባ እኔ የተጠየቅኩትን ስልጣን እየለቀቅኩ እና እየሰጠው ነገሩን ማብረድ ይሻላል ያሉበት መቼ ነው? ይሄ የደጋፊ ምናልባት ሁሉ ነገር ካለቀ በኋላ በተለይ ወደ ሶስተኛው ምዕራፍ ገብተው የተፈሪ የበላይነት ማይቀርና የሚሞገት ነገር ለመሆኑ ጋር ሲደርሱ ያሉት ነገር ነው የሚመስለኝ። ግን ለማንኛውም ብዙ ነገር ያን ጊዜ ንግስት አሉ የሚባለው ነገር አንደኛ እንደዚሁ በስማ ብለው እንደዚህ አሉ የሚል እንትን አለ። ፋክት ቅድም የታሪክ መርማሪ ታሪክ ፋክትን እውነት ነው ወይ መረጃ አለው ወይ የሚለው ነገር ከተራ አንደኛው እሱ ነው። ሁለተኛው ንግስቲቱ በማንኛውም ትላልቅ ስነ ስርዓትም ላይ በራሳቸው ተነስተው አይናገሩም ነበር እና ብዙ ጊዜ እሳቸው በተቀመጡበት እሳቸው ባሉበት ተነስተው በሳቸው ስም የሚናገሩት ወይ እሳቸው ስልጣኑን የሰጧቸው ሰዎች ናቸው ወይም ይሄ ስልጣን
ይህን በሳቸው ስም የመናገር ስልጣን ይሰጠኛል ያለው አደረጃጀት የሚሉት ራስ ተፈሪ ዋና ንጉሥ ራሳቸው ናቸው። ስለዚህ በሳቸው ስም የሚናገር በጣም ብዙ ኦፊሻሊ በሳቸው ስም መናገር አለብኝ የሚላለ አንዳንዴም ራሳቸውም ፕሪዛይድ በሚያደርጉበት ኢቨንት ላይ ሌላ ሰው ነው የሚናገር። ፈረንጆች መጥተው ለምሳሌ ሲቀበሉ አንዳንድ ኢቨንት ሲደረግ ራስ ተፈሪ ወይም ንጉሥ ተፈሪ በኋላ በራሳቸው የሚናገሩበት ጊዜ አለ። በንግስቲቱ ተራ ደግሞ ሌላ ሰው ተወካይ የሚናገርበት ጊዜ አለ። ይሄ እንግዲህ ንግስቲቱ አቅም ስለሌላቸው ነው፣ አይጽፉም ወይ አያነቡም ወይ ትምህርት ስለሌላቸው ነው አንዳንድ ዚህ የሚሉ ሰዎች አሉ ነው ወይስ በሳቸው ስም እና ከሳቸው አካባቢ ከሳቸው ዙሪያ ያለው ኃይል እሳቸውን እንደ ፊገር ሄድ እንደ ምልክት መጠቀም ብቻ ሳይሆን በሳቸው ስምም መናገሩን በሳቸው ስምም ሀሳቡን ማቅረቡንም ጭምር በድፍረት ይዞት ይሄድ የነበረ ነገር መሆኑን ሁለት የተወዳዳሪ ኃይሎች በንግስቲቱ ስም የሚናገሩትና በራስ ተፈሪ ስም የሚናገሩበት ነው። ራስ ተፈሪ ለምሳሌ በንግስቲቱ ስም ሲናገሩ ንግስቲቱ የሚፈልጉትን ነው የሚናገሩት ወይስ ንግስቲቱ እንደዚህ አሉ ቢባል ነው የሚጠቅመኝ ብለው ከራሳቸው አንጻር ነው የሚናገሩት? እሳቸው በሌሉበትም ቦታ ውጭም ሀገር ሲሄዱ ከሌሎች አካላትም ጋር ሲነጋገሩ ስለ ንግስቲቱ ይናገራሉ። የእሳቸው መልእክት ይዤ መጥቼ ነው፣ የእሳቸው ፍላጎት ይሄ ነው፣ የእሳቸው እቅድና አስተሳሰብ ይሄ ነው፣ እኔም የእሳቸው መልእክተኛ ነኝ፣ እኔ የእሳቸው ረዳት ነኝ ወይም እንደዚህ የሚሉበት ብዙ ነገር አለ። ስለዚህ ንግስቲቱ በትክክል ይህንን ነገር የትና በምን ሁኔታ ነው ያሉት? ንግስት ነገስታት ዘውዲቱ ምን አይነት ሰው ናቸው? ምን አይነት ፓወር ነበራቸው? አሁን በጣም ይህን ደግሞ በጣም ሲግኒፊካንት የሆነ በዚህ ጊዜ ውስጥ አንዱ የሚያከራክረው ነገር ሴት ከመሆናቸው ጋር በተያያዘ ሊሚት የሚያደርጋቸው ነገር አለ ወይ? እንደ ንጉሠ ነገሥት እንደ ማንኛውም ንጉሠ ነገሥት አክት እንዳያደርጉ ሴት መሆናቸው የሚያግዳቸው ነገር ያለ ወይ? እና አልጋ ወራሽም ያስፈልጋቸው እንደ ራሴም ያስፈልጋቸው እንደዚህ ሴት ስለሆኑ ነው ወይ? የኔም ጥያቄ ነው የሚል ጥያቄ አለ ወይስ ሴት ከመሆናቸው ጋር የተያዘ ብቻ ሳይሆን አቅማቸውና ሁኔታቸው፣ ዝንባሌያቸው ጸሎትና ሃይማኖትን ማተኮር እንደዚህ ነው እንጂ ብዙ እሳቸው ሌላ አማራጭ ስለጠፋ የሚኒሊክ ስርዓት እንዳይናጋ የሚፈልጉ ሰዎች ብቻ ናቸው ያመጧቸው የሚል እንግዲህ ነገር አለ። ጣይቱ ነበሩ አይደለ? አዎ ጣይቱ ብቻ ሳይሆን ወደ ጣይቱ ብቻ ጣይቱ በንጽጽር ከዘውዲቱ ጋር እንደዚህ ሲታይ ግልጽ የሆነ ልዩነት አለ። እኛ ሴትዮዋ ፖለቲካውን ማወቅና መረዳት ብቻ ሳይሆን ራሳቸውን ደግሞ የራሳቸውን ፍላጎት በረቀቀ መንገድም የሚሄዱበት ናቸው። በሚናገሩበትም ጊዜ የሚናገሩበትን ሁኔታና ለማን ምን እንደሚሉ የማይጠፋቸው የማይቸግራቸው ምንም የሚያፍሩና የሚፈሩ ሰው አልነበሩም የሚለው ነገር አለ እና በዛ ንጽጽር ሲታይ ዘውዲቱ ትንሽ የተገደቡና ራሳቸውን የገደቡ ወይም ደግሞ የተለያዩ ኃይሎችና ሁኔታዎች የገደቧቸው ሰው ናቸው የሚለው ነገር አለ። ግን ይህንን ደግሞ ዝም ብለን እንደዚሁ መውሰድና እውነትም ሴትዮዋ ዝም ብለው ሲያሽከረክሯቸው የሚሽከረከሩ የሚፈልጉትን ብዙም እንትን የሌላቸው እና ሁሉን ነገር ጣጥለው ስራውን ለሰሪው ሰጥተው እሳቸው ምልክትነቱንና ክብሩን ብቻ ይዘው የኖሩ ሰዎች ናቸው ለማለትም ደግሞ ያስቸግራል። ልክ ነው። ጥንቃቄም ያስፈልገዋል። አሁን በተለይ መጨረሻ ላይ እንዴ የሌላው ቀርቶ የመጨረሻ ባላቸው ጋር ከራስ ጎግሳ ወሌ ጋር ልጅ ኢያሱ ሲወገዱ ከስልጣን እሳቸው ንጉሠ ነገሥት ሲሆኑ ከቀድሞ ባላቸው ጋር እንዲለያዩ ይደረጋል። ይህንንም ደግሞ በተለያየ አይነት መልክ ይገለጻል። ይሄ ነው ይህንን ፈቅደው እኔ ከዚህ ወዲያ በትዳርና እንደ ሚስት ሆኜ ሌላ ቦታ ያንን ሳይሆን
እኔ የቁርባን ባላቸውን ትተው ቁርባኑን ከኢትዮጵያ ጋር አደረጉ የሚል እንትን አለ። በሳቸው ስም ብዙ የሚነገር ነገር አለ። ግን አሁን መጨረሻ ላይ ከራስ ጉግሳ ጋራ ንጉሥ ተፈሪ መጨረሻ ላይ የሚገቡበት እንትን ራስ ጉግሳ በአንድም ሆነ በሌላ መልኩ ከንግስቲቱ መለያየታቸውንና ራቅ አድርገው መወርወራቸውን አልወደዱትም እና ለዛ ያንንም ተቀብለው ተስማምቷቸው አይኖርም እና መጨረሻ ላይ በሁለቱ መሀል ያለው ግጭት እየሰፋና እየባሰ ወደ ጦር ሁኔታ ሊያመራ ሲጀምር በንግስት ዘውዲቱ እና እዛ ቤተ መንግስት ውስጥ በነበሩት የራስ ጉግሳ መልእክተኞች መሀል በአንድ ወገን ሆና በራስ ጉግሳ መሀል ይደረግ የነበረውን እና ንጉሥ ተፈሪም ያኔ የሚያውቁት አይነት ልውውጥ ሲታይ ምንም ይህንን የስልጣንን ጉዳይ ከግል ህይወታቸው ጋር በሚያገናኝ ነገር እና የሀገርን ጉዳይ ከግል ጉዳይ ለይተውና በእነዚህ መሀል ያለውን መግለጽ የማይችሉ በሳቸው ስም የሚባለው ነገር ማንም ሰው የፈለገ ሰው የሚናገረው ነገር ሁሉ በሳቸው ስም አልነበረም። በጣም ጠንከር ያሉ ነገሮች ነበረ የሚጽፉትና በስልክ የሚያስተላልፉት እና መጨረሻ ላይ ከአንተ ጋር የሚያገናኘኝ ነገር ብዙ ስለሆነ እንደ ወዳጅም እንደ ብዙ አይነት እንትን አለን እና እኔን ማመን አለብህ አዲስ ፖይንት እኔ ለስልጣኑ ብዬ አንተ በዚህ ሁኔታ ውስጥ ሆነህና እኔ የሚሻለኝ ከዚህ ከኃይለኛው ከጉልበተኛው ጋር መሆን ነው። አንተ የራስህ ጉዳይ የምል ሰው አይደለሁም። ለምን ይሄን አትረዳልኝም? አትግፋኝ፣ አትግፋኝ። ከገፋኝ መቼስ ከገፋኝና ካላመንከኝ መጨረሻ ላይ የግድ ሆኖብኝ ነው የአባቴ አልጋ ከአባቴ አልጋ አትበልጥብኝም። እውነቱን ልንገርህ ከአባቴ አልጋ አትበልጥብኝም። ከዛ በመለስ ግን አንተን ዝም ብዬ እንደዚህ የምጥልና የምወረውር ለአደጋ የማጋለጥና ትንምል ሰው አይደለሁም። ለምንድን ነው ያ ግንኙነታችን ለአንተ ትርጉም የሌለው? ለምንድን ነው እዚህ ድረስ ይደርሳሉ? ስለዚህ ስትሮንግሊ ጠንከር ያለ ራሳቸውን አሰርት ያደርጋሉ ማለት ነው። እነዚህም ብሎ ሰው ይህንን ሁሉ ሰው ሌላ ሰው ነው በሳቸው ስም ያለው ማለቱ ያስቸጋሪ ነው እና በንጽጽር ከጣይቱ ጋር ሲሆኑ ትክክል ነው፣ ያ ልዩነት አለ። ነገር ግን ሴትዮዋ ነን ኤንቲቲ ናቸው፣ ዝም ብለው ወንበር የያዙ ሰውት ናቸው ለማለት ያስቸግራል። ነገር በጣም ያስቸግራል እና ብዙ ጥንቃቄ የሚያስፈልገውም ነው። አንዱም ይሄ ነው የምትለው። አንዱም ይሄ ነው። ቅድም ያልኩትን እንግዲህ የጻፉት ደጃዝማች ከበደ ተሰማ ናቸው። ስለዚህ መጀመሪያ ላይ ምን ብለህናል? የሚጻፉት ነገሮች በሙሉ አጥለለን በደንብ መመልከት አለበት። እግዚአብሔር ይስጥልኝ። ሌላ የተማርኩት ቃል አሁን ማጥለል ማለት ነው። የታሪክ ተማሪ ያጠላል ነው። ዮናስ አቤት አሁን አዲስ ጠቃሚ ቃል መጥቶልናል። አጥልለን ነው የምናየው እኛና ይሄ የማጥለያው ያስፈለግበትን ምክንያት ነበረ ከቅድም ጀምሮ እንደው ስለፋበት ያልኩትን ወንድሜንና እህቴን ብዙ እንትን ያልኩት ግን እስቲ እንመለስ። ዮናስ የምትለው ነገር ከሌለ በስተቀር ነው። እኔ አንድ ሁለት ሐሳብ ልጨምር። በጣም ብንገልጸው በዚህ ጠረጴዛ ላይ በጣም ሁሌም ደስ የሚለኝ አለ። በዚህ ዘመን ውስጥ በተለይ መሀል ሰፋሪ አድማ ያነሳል። በአንዱ ጊዜ ባነሳ ጊዜ ፊታውራሪ ሀብተ ጊዮርጊስንም ተቃውሞ ሰፈሪን ደግፎ በሚመስል ሁኔታ ነበረ የወጣው። ያንን ሽኩቻ የሚያስታርቅ ሐሳብ ይዘው የመጡ ሰዓሊ ነበሩ። ሰዓሊ ገብረ እግዚአብሔር ኤልያስ የሚባሉ ቆንጆ ስዕል ማለት መርሲ ሐዘን ነው የሚገልጹት። ስዕሉ አንድ በጣም ትልቅ ግዙፍ ሾላ ፍሬ ያዘለ አንድ የሾላ ዛፍ የአዕዋፍ ዝርያዎች ሁሉ ፍሬውን ለማውደም ለመብላት ሲሻኮቱ የሚያሳይና የሾላው ባለቤት ደግሞ ንስሩን ጠብቅልኝ ብሎ አንድ ሌላ ትልቅ ንስር ሾላውን ሲጠብቀው የሚያሳይ ስዕል ስለው አቀረቡ በአደባባይ። ስዕሉን ብቻ ሳይሆን ግጥምም አብረው አቅርበው ንስሩን እንግዲህ የጦር አዛዡ አገር የሚጠብቅ ነውና ይቆይ፣ ተፈሪም ባለበት ይቆይ የሚል አይነት የአስታራቂ ስዕል እና ግጥም ነበር ያቀረቡት።
በዛው ያ ጸብ እንደውም ከዛ በኋላ ለ9 ዓመት መሀል ሰፋሪ አላመፀም ይላሉ መርሲያ ሀዘን ሲገልጹ። እንግዲህ ያው አስታራቂና ሽማግሌ የበዛበትም ዘመን ነበር። እንደ ጸቡ ብቻና ነቱ አይነት ሁሉ አስታራቂም ሸምጋይም እንግዲህ ስለ ዲያሎጂካል ሂስትሪ አይደለም እናየው መሀል ላይ በተለይ ጥበብን አሁን ይሄንን እኔ ስዕሉ የቆየ አይመስለኝም አይቼው አላውቅም። ምናልባት አርቲፊሻል ኢንተለጀንስ ውስጥ ብንከተው ይሄን ጽሁፍ ያንን ስዕል ጀነሬት ሊያደርግልን ይችል ይሆናል። ግን የሚገልጸው ነገር ጥበብ ምን ያህል አስታራቂ ፓወር እንደነበረው የዛኔም ሰውየውም ተሰሚነት እንደነበራቸውና እርቅ እንደወረደ ለጊዜው ገልጸው ያልፋሉና እሱን ከዲያሎጂካል ሂስትሪ አንፃር ከተለያየ ቦታ ነው የማስታረቅም የመነጋገርም የሞቢላይዜሽኖች ብዙ ነበሩ። ሪፎርምም ነገር ነበረው አንተ ሁሌ የምትለው። እንደገና ደግሞ ሪስቶሬሽንም የሚኒሊክን ማሰብ መልሶ የነበረውን ስርዓት ማቆየት ማደስ ቡድኖችን ማሰባሰብ የሚመስል ብዙ አይነት ዲያሎጂካል ነገር ያለው በዛ ውስጥ ደግሞ ቫዮለንሶች ግጭቶች አብረው የሚፈለዱበት እንደነበረ ያሳያል። ትክክል ነው። ገብረ እግዚአብሔር ኤልያስ የሰዓሊ ብቻ ሳይሆኑ ጸሐፊም ናቸው እና ስለ ልጅ ኢያሱ የምናውቀውንም ነገር ብዙ ከሳቸው የሚመጣ ማቴሪያል አለና እንደ ታሪክ ጸሐፊም እንትን አላቸው። ይሄ ትክክል ነው። እንመለስ ቅድም ብዬ ማለት የጀመርኩት ሪስቶሬሽን ታዲያ ምንድን ነው? አሁን ይሄ በአንድ በኩል ዘውዱ በውስጡ የተፍረከረከበት ጊዜ ነው እና በውስጡ በመሀሉ ክርክር ያለበት ጊዜ ነው እና ምንም ነው ሪስቶር ለማድረግ የሚሞከረው? ሪስቶሬሽን ታዲያ እንደ አናሊቲካል እንትን ምን ያገለግለናል እዚህ ውስጥ? እና ሞቢሊዜሽን እንዴት ነው የምንረዳው በዚህ ማዕቀፍ ውስጥ? በኋላ ደግሞ ሪፎርሞቹንስ እና አሁን ደግሞ ቅድም ያንተ ያነሳቸውን ዲያሎጂክ አካሄዶች እንድንረዳ ምንድን ነው ሪስቶር ለማድረግ የሚሞከረው ምንም ነበር ብለን እንጠይቅ። አሁንም የምናወራው ከሀገር ውስጥ ሆነን ስለ ሀገር ውስጥ አካሄዶች ነው የምናወራው። በኋላ ከውጭው ጋር በሚገናኝ ሪስቶሬሽን ሌላ ትርጉም ሰጥተን የምንሄድበታል እና ሁለቱ ወገኖች ብለን እስካሁን ድረስ ሁለቱ ወገኖች ነው የሚባለው በሊትሬቸሩም ውስጥ ሁለቱ ወገኖች የንግስት ወገኖችና ራስ ተፈሪ በኋላ ደግሞ የንጉስ ተፈሪ ወገኖች ነው የሚባለው። እነዚህ ሁለቱ ወገኖች ምንን ነው ሪስቶር ለማድረግ የሚሞክሩት? ወይስ አንዱ ሪስቶር ማድረግ የፈለገውን አንዱ አፍራሽ ነው ወይ የሚለውን ጥያቄ ማንሳት ተገቢ ነው። ለዚህ ጊዜ አሁን ለምናየው ጊዜ ሪስቶሬሽን ትርጉሙ ምንድን ነው? እንዴት አድርገን ነው ብናየው እንደ ለታሪክ ትንታኔ የሚጠቅም ሀሳብ ሆኖ የሚቀጥለው? እንዴት ነው ያንን ሪስቶሬሽን ኮንሰፕቱን ስንረዳ ከዛ ጋር የሚያያዙ የሞቢሊዜሽን ስትራቴጂዎችን እንዴት ነው እንረዳው እና ሪፎርም የተደረጉትም ነገሮች እንዴት ነው ከዛ ጋር አያይዘን የምንረዳው የሚለውን ጥያቄ ማንሳት ተገቢ ነው እና እንደሚመስለኝ ሁለቱም ኃይሎች የዘውዱን እንደገና መልሰው ማጠናከር ነው የሚፈልጉት። ሁለቱም ኃይሎች የንግስቲቱም ወገን የራስ ተፈሪ ንጉስ ተፈሪም ወገን ዘውዱን መልሶ ሪስቶር ማድረግ ነው የሚፈልጉት። የዘውዱን ኃይል መልሰው ማጠናከር ነው የሚፈልጉት። ስለዚህ ሁለቱም ሪስቶራቲቭ ኃይሎች ናቸው። ነገር ግን ሁለት እይታ ያላቸው ናቸው። ስለዚህ ምን አይነት ዘውድ ነው እንደገናም ተጠናክሮ ገኖ መውጣት ያለበት የሚለው ላይ ሁለት ቪዥንስ አለው። የተለያዩ ናቸው ቪዥኖቻቸው የተለያዩ ስለሆኑ ኃይል ለማሰባሰብ የሚሄዱበት ስትራቴጂም ይለያያል በዛ ምክንያት። ስለዚህ ሞቢሊዜሽኑ ለዛ ሪስቶሬቲቭ ፕሮጀክት ለሁለቱ ወገኖች የተለያየ ነው እና ምንድን ናቸው እነዚህ ሁለቱ ቪዥንስ? አንደኛው በንግስቲቱ የሚመራው እና በእሳቸው ስም የተሰለፈውና የሚንቀሳቀሰው ኃይል ሪስቶር ማድረግ የሚፈልገውና የሚሞክረው በዳግማዊ ምኒልክ ጊዜ የነበረውን የዘውዱን አቋም፣ ጉልበት፣ አካሄድ እና ዋና ዋና መሰረታዊያን ያንን ኢያሱ መጥተው ረብሸውት ዲስሎኬት አድርገውት ያበላሹትን መልሶ ያንን ማቋቋም የሚል ነው። ለዚህ ነው ቅድም እንዳልኩት ዳግማዊ ምኒልክ ጋር በተያያዘ የዳግማዊ ምኒልክን ኢሜጅ የዳግማዊ ምኒልክን አስተሳሰብ ዳግማዊ ምኒልክ አደረጉ ስለሚባለው ነገር አበክረው በየጊዜው የሚገልጹትና የሚሄዱት እና ኢያሱ ያስወገዷቸውን ኃይሎች፣ ኢያሱ ጥግ ያስያዟቸውን ሰዎች፣ ኃይሎች እነዛን ሁሉ ሰብስቦ እንደገና ማቋቋም፣ በቦታቸው በመለስ ሰዎቹ ካሉ እነሱን መመለስ፣ ያስወገዷቸውን ሰዎች፣ የተጣሏቸውን ሰዎች፣ የምኒልክን የቀድሞ አገልጋዮች፣ የአድዋን ጀግኖች እነሱን መልሶ ማቋቋም፣ እነሱ ከሌሉ ልጆቻቸውን፣ ወራሾቻቸውን ጉልበትና ኃይል ሰጥቶ ማደራጀት። ይሄ ነው የንግስቲቱ ኃይል
በአገር ውስጥ ፖለቲካ ውስጥ የሚፈልገው በኢያሱ ጊዜ የተፋለሰውን ነገር መልሶ ማቋቋም እንዳለ ነው እንደነበረው እንደ ድሮ ነው። ለዚህ እንግዲህ ሞቢሊዜሽን ስትራቴጂው ምንድን ነው? ቅድም እንዳልኩት እነዛን የተገፉትን መሰብሰብ ከተቻለና በሚመች መልኩ ሁሉ ደግሞ አዳዲስ ኃይሎችን ማምጣት ያንን አቅም ለዚህ ወገን ለዚህ የዘውዱ ክንፍ አቅም የሚፈጥር ኢንቪጎሬት የማድረግ ኃይል ጉልበት መስጠት የሚሰጡ ኃይሎችን መሳብና ማስገባት እና ቅድም እንዳልነው ትርክት አለው። የሚኒሊክን ሜሞሪ ሚኒሊክን ሰለብሬት ማድረግ ሚኒሊክ አቺቭ ያደረጓቸውን ነገሮች የሀገሪቱን ነጻነት በጦር ሜዳ ከብዙ ወገኖች ጋር አስተባብረውና መርተው ነጻነቷን ማስከበር አገሪቱን ከብዙ ወገኖች ጋር ተፋጠው ግዛት አስፋፍተው አገሪቱን ገናና አድርገው ማቋቋማቸውን እና በዚህም ምክንያት ኢትዮጵያንም እንደዚሁ ሌላው ዓለም እንዲያውቃትና እንዲያያት ያደረጉ እና እንድትከበር እንድትታፈር አገሪቱን ያደረጉ ናቸው። በዚህም አይነት ምክንያት እሳቸውን የሚያከብርና የሚያፍር ሌላው ዓለም መጥቶ በሰልፍ እየገባ ኢትዮጵያ መጥቶ ኢትዮጵያ እንድትከበር ያደረጉ ናቸው እና አንድ ሰሞን እቴጌ ጣይቱ ነበር የኢትዮጵያ ብርሃን ዘኢትዮጵያ የሚለው። አሁን በዚህ ጊዜ ይሄ የዘውዱ ወገን የንግስቲቱ ወገን ስለ ዳግማዊ ምኒልክ ሲናገር የኢትዮጵያ ብርሃን እያለ ስለ ምኒልክ ነው የሚናገረው እና እንደ ፈረንጆቹ ቋንቋ እንደ ኖስታልጂያ የሆነ ምን የመሰለ ጥሩ ዘመንና ጥሩ ጊዜ የነበረ በቅርብ ጊዜ እንዲህ ሳይፋለስና ሳይሰባበርና ያንን ነው መልሶ ማስቀመጥና ማደራጀት የሚል እሳቤ የነበረው ነው። ይሄ የንግስቱ ወገን ያለው የሪስቶሬቲቭ ፖለቲክስ እና ሞቢሊዜሽን ስትራቴጂውን የሚገልጸው ይሄ ነው እና ሪተርኒንግ ቲንግስ በተቻለ መጠን ከኢያሱ ቅድመ ኢያሱ ወደ ነበረው ስርዓት መመለስ ነው። ስለዚህ በተለይ ይሄ የኢትዮጵያ ብርሃን ኢትዮጵያን ያራመዱ ኢትዮጵያን የገነቡ ኢትዮጵያን እንትን ያሉ የሚለው ነገር በተወሰነ ደረጃ ኢትዮጵያን ማዘመን ኢትዮጵያን ከዓለም ጋር ማገናኘት ምናምን የሚለው ተጻራሪ ወገን የሚናገረው እሱን ስለሆነ ቶሎ ብሎ በዳግማዊ ምኒልክ ጊዜ እኮ ነው የተጀመረውና እሳቸው ባያጀምሩት እሳቸው ብዙ ባያራምዱት ኖሮ ለወሬ ነጋሪም አንገኝም ነበር እና ደርሳችሁ የእሳቸውን ሬከርድ ክሌም ለማድረግ እንትናት ሞክሩ የሚል እንደውም ብዙ ጊዜ የሚገርመኝ ነገር በዚህ ዘመን ውስጥ በዚህ ጊዜ ውስጥ በእነዚህ ዓመታት ውስጥ የካቲት 23 እየመጣ ይሄዳል፣ ግን የአድዋ ድል በዓል ሲከበር አናይ። በጣም ኢንትረስቲንግ ነው አይደለም? ይሆናል ሚኒሊክን ከማሰብ በተለይ ዘውዲቱ 7ኛ ዓመታቸው ነው ከማስታወስ ጋር አድርገዋል። ግን የአድዋን ድል እንደ አድዋ ድል በዓል ያኔ ሚኒሊክ በ7ኛው ዓመት እንዳሰቡት እና በዓሉን እንዳከበሩት እና አደራችሁ ብለው እንትን ያሉ በዛ አይነት ሬጉላርሊ በየዓመቱ የሚከበር ነገር አለ። በጣም ኢንትረስቲንግ ነው። ስለዚህ የበዓሉ አካባቢ ይነሳል፣ ይወድቃል፣ ይጀመራል፣ ይተዋል እና አስፈላጊ በሚሆንበት ጊዜ ብቅ ይላል። አንዳንድ ጊዜ ይገናል፣ አንዳንድ ጊዜ ቶን ዳውን ይሆናል እና በዚህ ጊዜ እንደምናየው ጭራሹንም ይረሳል። አንዱ የካቲት 23 ዕለት ንጉሥ በሆኑ በኋላ በነገሱበት ዓመት ራስ ተፈሪ ንጉሥ ተፈሪ በሆኑበት ዓመት የካቲት 23 ቀን የት ነበሩ ብዬ ስከታተል ነበር። የካቲት 23 ቀን እሳቸው እዚህ የፍቅርና የአገልግሎት ማህበር የሚባል ተቋቁሞ ሐኪም ወርቅነህ የሚመሩትን የድሃ ልጆችንና ቀድሞ የባሪያ ነፃ የወጡ የባሪያ ልጆች የሚማሩበት ትምህርት ቤት አቋቁሞ ነበር። እዛ ትምህርት ቤት ለጉብኝት የሄዱት የካቲት 23 የካቲት 23 ቀን ኦን ኢትዮጵያን ፖለቲካል ካላንደር በዛም ከዛ ጊዜ ጀምሮ የሚረሳና የሚዘነጋ ቀን ነው ብለሽ አታስቢ። ግን ያን ለታ ይሄ በጣም ኢንትረስቲንግ ነው እና ኢኔኒ ኬዝ ሁለተኛው ቪዥን ይሄ የንግስተ ነገስታት ዘውዲቱ እና የእሳቸው ወገኖች ቪዥን አንዱ የሚኒሊክን ጊዜ በትውስታም ሆነ እንደ ድርጅት መልሶ ማቋቋም ለዛ ወገን ማሰባሰብ ብሎ የሚያስብ እንደነበረው ሁሉ በራስ ተፈሪ በኋላ በንጉሥ ተፈሪ በኩል ያለው ወገን ደግሞ የኢትዮጵያን ዘውድ መልሶ ማደራጀትና ማጠናከር ያስፈልጋል። ነገር ግን ያንኑ መልሰን አምናመጣው እንደገና ሪኢንቨንትድ መሆን አለበት። ከአዳዲስ እሳቤዎች ጋር አጎዳኝተን ነው ሊሆን የሚገባው። ከአዲስ የስነ መንግስት እሳቤ ጋር አዛምደንና አስታርቀነው ነው እንሄድ የሚገባው። ጊዜውና ሁኔታው የግድ ይለናል። ዘውዱን
ይሄ ማለት ዘውዱን ሙሉ በሙሉ እንለውጠውና ራዲካል የሆነ ለውጥ እናምጣበት አይደለም። ያለው እንዳለ ሆኖ ምንድን ነው የሚለወጠው? መለወጥ ያለበት መስተካከል ያለበት ነገር የግድ ብለን ልንማረውና ልንለምደው የሚገባው ነገር ምንድን ነው? እነዚህን ለይተን በዚህ ሂደት ውስጥ ነው ዘውዱን እንደገና ሪስታብሊሽ የምናደርገው እና ሪስቶር ስናደርገው እንዳለ ከዚህ ቀደም ብዙ ተነጋግረናል። ሪስቶሬሽን ሁል ጊዜ የነበረውን መልሶ ማምጣት አይደለም። ግን እዚህ ጋር ግን ሻርፕ የሆነ ልዩነት አለ በሁለቱ ወገኖች መሃል እና ዘውዱ ሊጠናከርና ጎልቶ ሊወጣ የሚችለው እነዚህን ለውጦች እነኚህን የግድ የሚሉ ለውጦች የአገዛዝ ስርዓቱን በስርዓታዊ የሆኑ አንዳንድ እርምቶችና ማስተካከሎች ስናደርግ ብቻ ነው እና በዚህ ምክንያት በዳግማዊ አፄ ምኒልክ ጊዜም የተፈጠሩትን ኃይሎችና ተቋሞች እንደገና ልንቃኛቸው በአዲስ ቅኝት ውስጥ ልናስገባቸው ሚኒስትሮች ስለነበሩ ሚኒስትሮቹ እንዴት ነው የሚሰሩት? የህግ ስርዓቱ እንዴት ነው የሚሰራው? የዳኝነት ስርዓቱ እንዴት ነው የሚሰራው? የሀገር አስተዳደር የሀገር አገዛዝ አካሄዱ እንዴት ነው? እና በተወላጅነት የተያዙ የኢትዮጵያ ግዛቶች አፄ ምኒልክ ጊዜ እንደነበረው የተወላጅ ገዢዎችን አንግሰን ነው የምንቀጥለው? ይሄ መሆን የለበትም። አፄ ኃይለሥላሴ በዛ ጊዜ ንጉሥ ተፈሪ በነበሩበት ጊዜ ይህንን የተወላጆቹን ስርዓት ፊውዳል ስርዓት ነው ብለው ማለት መናገር ጀምረዋል። በራሳቸው ቃል በራሳቸው ብዕር ፊውዳል፣ ይሄ የፊውዳል ስርዓት በኢትዮጵያ ውስጥ ሊቀጥል አይገባም፣ አሁን ያለው ሁኔታ ያንን አይፈቅድም ብለን ማስቀረት መለወጥ አለብን ብለን ተነስተን ለውጠነዋል። መጨረሻም ላይ ነው አደረግኳቸው ሰራኋቸው ከሚሏቸው አቺቭመንት ብለው የሚዘረዝሯቸው ነገሮች አንዱ እሱ ነው። ስለዚህ ሞናርኪውን እንደገና ሪስቶር ለማድረግ ጠንካራ ኢንስቲትዩሽን ሆኖ እንዲወጣ በውስጥ በራሱ የውስጥ አሰራርና አደረጃጀቱን በሀገርም ደረጃ ያለውንም እንደዚሁ አደረጃጀቱን አሰራሩን በሁሉም መስክ ለውጠን መሆን አለበት። ይሄ ማለት በኋላ በእኛ ዘመን ቋንቋ አብዮታዊ ለውጥ ያስፈልገዋል በሚል ሳይሆን ስር ነቀል ሳይሆን አስፈላጊ የሆኑ የእርምትና የማስተካከል የመለወጥ ዘርፎር ሪፎርም ነው። ምክንያት አለው። ሪፎርም የሚለው ነገር ዝም ብሎ ጥሩ ስለሆነ ሳይሆን ዘውዱን ሪስቶር ለማድረግ አጠናክሮ ለማውጣትም እነዚህ ነገሮች አስፈላጊ ስለሆኑ በዚህ መልክ ነው የምንሄደው። ስለዚህ እነዚህ ሁለቱ ወገኖች ዘውዱን መልሶ ማጠናከር የሚለውን ነገር በሁለቱም ተመሳሳይ የሚያስማማቸው አካሄዱ ላይ ውጤቱ ምንድን ነው መሆን ያለበት፣ በምን አይነት አሰላለፍና አካሄድ ማን ከማን ጋር ተባብሮ ማንን ይዞ ነው የሚለው ላይ በጣም የተለያየ አቋም እና አካሄድ የነበራቸው ስለነበረና ይሄ ሁለተኛው ወገን እንደ ስትራቴጂ ያለው ቅድም ሪኢንቬንሽን እንዳልኩት እሱን ማድረግ ነው። ግን ኦልሬዲ በዛ ጊዜ የነበሩትን ኃይሎች የነበሩትን ሰዎች የነበሩትን ተቋማት ወደዚህ ህሳቤ የማስገባት እንደገና ሪአላይን የማድረግ አካሄድ ነበራቸው ማለት ነው። መልሶ እንደገና ማደራጀት ሳይሆን እነዚህ የሚቻለውን ያህል ሰዎቹም ጭምር ተለውጠው በዚህኛው ሰልፍ ውስጥ ገብተው ተቋማቱም ቢሆን በዚህኛው ሰልፍ ውስጥ ለምሳሌ ሚኒስቴሮች የሚሰሩበት ሁኔታና አካሄድ ምንድን ነው መሆን ያለበት የሚለውን እና በተቻለ መጠን አዳዲስ ኃይሎችንም ሪክሩት ማድረግ ለዚህ ዘርፎር ሞቢሊዜሽን አዳዲስ ኃይሎችን በዛ በቀደመው ሰልፍ ውስጥ ያልነበሩትን ጊዜና ዘመኑ ያመጣቸውን የተማሩ ኢትዮጵያውያንንም ወደዚህ ሰልፍ ማስገባት ግን ውጤቱ ዘውዱን ማጠናከር በሚሆንበት አይነት መልክ የግድ ነው የሚል እምቢ የሚሉትን ወደዚህኛው ሰልፍ ውስጥ መግባት የሚያስቸግራቸውን ወይም በምንም አይነት እኔ ቆሜ እንዴት የሚኒሊክ ስርዓት የሚሉትን ወገኖች ደግሞ በዘዴ ኒውትራላይዝ ማድረግ ወደ ግጭትና ወደ ደም መፋሰስ ሳይሆን ኒውትራላይዝ ማድረግ ወደ የህግ ስርዓቱን ተጠቅሞ ኒውትራላይዝ ማድረግ ወደ ርስታቸው እንደምታውቂው ያን ጊዜ አንድ ሰው የፖለቲካ ነክ ያለው መንግስትንና ስርዓቱን የሚጎዳ ነገር አድርጓል በሚባልበት ጊዜ እጁ ይያዛል። መጀመሪያ እጁ ይያዛል። እጁ ተይዞ የፍርድ ስርዓት ይካሄዳል። የፍርድ ስርዓት ሲደረግ የሚፈርዱት ሰዎች የራሱ እኩዮች እና የራሱ ፒር ግሩፕ የተባሉት ነው በሱ ደረጃ ያሉ ሰዎች እናም ይፈረዳል። ቁጭ ብሎ ገሌ ምታስባለ ገሌ ይተቻል እና መጨረሻ ላይ እንዴት ይሁን ጥፋተኛ ነው ከተባለ እያንዳንዱ ሰው በዚህ ይፈረድበት ይላል፣ ደግሞ ይፈርዳል። ብዙ ጊዜ እንደዚህ ግልጽ የሆነ የፖለቲካ ወንጀልና የፖለቲካ ኃጢአት ሰርቷል የተባለ ሰው ብዙ ጊዜ የሚፈረድበት ይሙት በቃ ነው እና ይሄ ኃይል እነዚህ ይሙት በቃ የተፈረደባቸውንም ሰዎች ኃይሎች ወስዶ አንጠልጥሎ አይገልም። ብዙ ጊዜ ደግሞ ይሙት በቃ ብቻ ሳይሆን ንብረታቸው የሚወረስ የሚል ነገር ይከተላል። ስለዚህ ይሙት በቃውን
ወደ እስር ንብረታቸው ይወረስ የሚለውንም እንደዚሁ ለመተዳደሪያ ትንሽ ነገር ነው። የሆነ ነገር ይደረግና ይቆይና ኒውትራላይዝድ ሆነው የሚታሰሩትም ደግሞ በግለሰቦች እጅ ነው። የመንግስት እስር ቤት አልነው። በገሌ እጅ ይቆዩ፣ በገሌ እጅ ታስረው ይቆዩ፣ ወይም በዚህ ርስታቸው ላይ እንደዚህ አይነት ቦታ ላይ ይቀመጥ። በቁም እስር መታሰርም አለ፣ በሰው እጅ መታሰርም አለ እና ይታሰራሉ። ለትንሽ ጊዜ ከቆዩ በኋላ ቀስ እየተባለ ምህረት ተደርጎላቸው ይፈታሉ። ይፈተኑ፣ አንዳንዶቹ ይመለሳሉ ወደ ስርዓት ውስጥ ተስተካክለው ታርመው ማለት ነው። አንዳንዶቹ ግን በጡረታ በንብረታቸው በቤታቸው ላይ እንዲኖሩ ግን ይሄን እንዳያደርጉ ገደብ ተጥሎባቸው ይፈታሉ። ንብረታቸውም ቀስ እያለ አንዳንዴ ሙሉ በሙሉ አንዳንዴ በደረጃ ጸባያቸውና አስተሳሰባቸው መታረማቸው እየታየ ይመለስላቸው። therefore ኒውትራላይዝ ስታደርጊ ዲስትሮይ and ዲቫስቴት በሚል ሳይሆን ቅጣ ግደል ሳይሆን ቀስ ብሎ ኒውትራላይዝ አድርጎ ኃይሉን ጉልበቱን ቀስ ብሎ አስተንፍሶ ከዛ ደግሞ በሚጨክን ኃይል በማስወገድ ሳይሆን ቀስ ብሎ በእርምቱ ልክ በወንጀሉና በኃጢአቱም ልክ በተወሰነ ደረጃ ወደ ማቋቋም ሪሃቢሊቴት እና ለማድረግ በዚያ ምሬትን በማይተው መልክ ሰው ይቀጣል። ነገር ግን ሰው ሊታረም ይችላል። ሰው በጊዜ ለውጥ ሊስተካከል ይችላል። በዛ ሰው ስር ደግሞ ሌሎች ሰዎችም አሉ፣ ሌሎች ህይወቶችም አሉ እና በኋላ እንደውም በርስትና በመንትን በኩል አዋጅ ያወጣሉ። ቅድም እንዳልኩት ንጉሥ ከሆኑ በኋላ መጀመሪያ የሚያወጡት አንዱ አዋጅ ይሄ ነው። ሰው በምኒልክ ጊዜ ሚኒስትሮቹ ያወጡት በ1901 ያ ህግ አለ። መንግስትን እና ፖለቲካ ጉዳዩ ላይ ወንጀል ካልሰራ በስተቀር አንድ ሰው ንብረቱ አይነቀልም የሚል ነው ያለው። ከሰራ ግን ይነቀላል ሹም ይወረሰው የሚል ነገር ነበር ያኔ። አሁን ግን አይነቀል፣ ንብረቱ ይወረሰ፣ ተወርሶ ግን ወደ መንግስት አይገባ ወይም ሹም አይወርሰው። ልጅ ከሌለው ወደ ወንድም እህቶቹ እስከ 3 ትውልድ ድረስ ወደ ላይም ወደ ጎንም እየተቀጠረ ይሄድ እና ልጅ ከሌለው ከጥፋቱ በኋላ እናንተን ከዛም በኋላ የወለደ ከሆነ መጀመሪያ ማረጋገጥ ነው። አግባብ ካለ ከሚስቱ ወለዱን ከዛ ከወለደ ከዛም በኋላ ከወንጀሉም በኋላ ቢሆን ልጅ ከወለደ ለልጁ ዞሮ ይሰጥና እነዛ እንደ ሜንታይም ወስደው የነበሩ ወንድሞቹ እህቶቹ አካፍለው ይስጡት። እንደዚህ መንግስትን የመልሶ የሰውን ሀብት በፖለቲካም ረገድ እንኳን ቢሆን ኃጢአት የሚባል ነገር ከሰራ ተነቅሎና ጠፍቶ ደህይቶ ደብዛው እንዲጠፋ በማያደርግ አይነት መልክ ነው መልሶ ማቋቋም። ይሄ ምሬትን ቢያንስ ይቀንሳል፣ ቢያንስ ጠላትን ይቀንሳል በሚል እና በዚህ ስትራቴጂ ነው ሞቢላይዝ የሚያደርጉት ለዚህ ለተለወጠ ለተሻሻለ ጠንከር ብሎ ለሚቋቋም የዘውድ ስርዓት በዚህ አይነት ነው። ጠላትን በመቀነስ ምሬትን በመቀነስ አዳዲስ ኃይሎችን በማስገባት ካለፈው ነገር ጋር የሚያዘውን ጥሩ ነገር ይዞ የማስኬድ ነገር ነው የሚያስፈልገው። አትሊስት እነሱ ሲያቀርቡት ወይም ራስተፈሪና ወገኖቻቸው እሳቸው የሚደግፉ ሰዎች ሲያቀርቡት እና ራስ ምሩም ሆነ ሌሎቹ የእሳቸው ደጋፊዎች ሲያቀርቡት እነ ተክለሐዋርያት እነዚህ ሲያቀርቡት የሚያቀርቡት ይህንን ነው እና ሪስቶሬቲቭ ፕሮጀክቱ የጋራቸው ሆኖ ሞቢላይዝ የሚያደርጓቸው ኃይሎችና ስትራቴጂዎቻቸው ያያሉ። ውጤቶቻቸውም ደግሞ እንደዚሁ የተለያዩ ነበሩ። ይሄ ነው የሚገልጸው የዚህን ጊዜ የፖለቲካ ሂደት። የራስተፈሪ ዝም ብለው ከታች ጀምረው ተተኩሰው ንጉስ መሆን ታሪክ አይደለም። ይሄ ኦፍኮርስ የስልጣን ትግል ነው፣ የስልጣንም ትግል ነው፣ ምንም ጥርጥር የለውም ይሄ። ነገር ግን በቃ እንደፈለገው ራስተፈሪ ቼዝ ተጫውተው ቼዝ ተጫዋች አለ አይደለም፣ እንዲህ አድርገው እኚህን ሴትዮ እና ወገኖቻቸው እንዲህ አድርገው በዚህ አድርገው ግራ ጋብተው በቃ ተተኩሰው ወጡ የሚለው ስቶሪ ይህንን ሚስ ያደርጋል። ይህንን ኮምፕሌክስ የሆነ እኛ በጀመርንበት በሬስቶሬሽንን በሞቢሊዜሽን ካሄዱን አይቶ ሪፎርሙስ እዛ ውስጥ ተለወጡ የተባሉት ነገሮች ከዚህ አይነት የፖለቲካ ፕሮጀክት ጋር እንዴት ይሄዳል? የሪፎርሙ ተቃዋሚዎችስ ማን ናቸው? በምን ምክንያት ነው የሚቃወሙት? አሰላለፋቸው የት ወገን እንዴት ነው የሚለውን የምንረዳው በዚህ ሆኖ ነው እና የሆነ እዛው የሪስቶሬሽን የሞቢሊዜሽን እና የሪፎርም እንትን ውስጥ ነኝ ያለሁት። ዮናስ እዚሁ ላይ ጠብቀን ሳምንት እንመለስበት ይህንን ውይይት። ሸገር ካፌ ሸገር ካፌ ሸገር ካፌ